ንስሐ የሚገባባቸውና ንስሐ የማይገባባቸው ቀናት ምን አልኳችሁ? ንስሐ የሚገባባቸውና ንስሐ ምን ማለት መሰላችሁ? እናንተ ንስሐ የምትገቡባቸው ቀናት ወይም ደግሞ የማትገቡባቸው ቀናት እነ የኔታ እነ መምህሬ እነ አባ ለእናንተ ቀኖና የሚሰጡባቸው ቀናት ወይም የማይሰጡባቸው ቀናት ነው። መጀመሪያ አንድ ነገር ልጠይቃችሁ። አንድ ሰው በጸና ታመመ፣ በጣም በጸና ታመመ። ስለዚህ ማድረግ የሚገባው ምንድን ነው? ንገሩ ሁላችሁ። አቤት ሐኪም ቤት መሄድ ነው። አይ ዛሬ እሑድ ነው ብሎ መቆየት አለበት? አይ የለም ዛሬ በዓል ነው ብሎ መሞት አለበት? ስለዚህ አንድ የታመመ ሰው በታመመበት ቅጽበት በታመመበት ሰዓት ሌሊትም ይሁን ጠዋትም ይሁን ቀንም ይሁን እሑድም ይሁን ቅዳሜም ይሁን ምን ፍለጋ መሄድ ነው ያለበት? አቤት ሐኪም ፍለጋ ነው። ስለዚህ ኃጢአት ማለት ገዳይ በሽታ በጊዜው ካልደረስንበት ሞትን ይወልዳል። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ከዘገየች ሞትን ትወልዳለች። ስለዚህ ሞት ከተወለደ በኋላ ንስሐ የለም። ምን እያልኳችሁ ነው? ንስሐ የማይገባበት ጊዜ የለም ነው። 4 ነጥብ። ስትፈልጉ 8 ዓመት ካዋጣችሁ 100 ዓመት ንስሐ የማይገባበት ጌታ በማቴዎስ ወንጌል 7 ላይ ያስቀመጠው አንድ ቃል አሰሙት። ወይም በማቴዎስ ወንጌል ምዕራፍ 6 የተቀመጠውን ቃል እሱን ውሰዱት። 6 ያለውን ውሰዱ። ኢትበሉ ለጌሰ ለነገ አትበሉ። ለመቼ አትበሉ? የእኛ ነገር ይችን ጥምስ ሻውራ አድርገን ለነገ አትበሉ ብሏል እያል የምንጠቀማት በጣም የምንጠቀማት ለመቼ መሰላችሁ? እነዚህ ለቀበለ ምክንያቱም ነገ ስለሆነ ስለሚመጣ ዛሬ በደንብ ጠጣ፣ ዛሬ በደንብ ብላ ለ55 ቀን የሚሆን አሳስተናል። ይሄ ብቻ አይደለም፣ ሰካራሞች ለነገ አትበሉ ብሏል እያለ ያለው ሁሉ እያወጣ ይጠጣ። እንደውም ምን ይባላል መሰላችሁ? አንድ ሰካራም ድንገት ቤተክርስቲያን ሲሄድ መምህሩ ለነገ አትበሉ ነገ ለራሱ ይጨነቅ እያለ ሲያስተምር ሰምቷል። ለካ ለነገ እያልኩ የማስቀምጠው ተሸውጃለሁ አለና ባንክ ቤት ያለውን ብሩን እያወጣ እየጠጣ ጨረሰ። እሱ አይደለም ለነገ አትበሉ ማለት ኃጢአት ሰርታችሁ ነገ እናዘዛለሁ አትበሉ ማለት ነው። እየሰማችሁ ነው? ኃጢአት ሰርታችሁ ነገ እናዘዘዋለሁ፣ ሰው አስቀይማችሁ ነገ ይቅርታ ጠይቃለሁ አትበሉ። ነገ ለመድረሳችሁ እርግጠኞች ናችሁ? ከእናንተ መካከል ነገ በእርግጠኝነት እንደሚነጋ እርግጠኛ ይሆናል? ስለዚህ ነገ የኛ ሊሆን ላይሆን ይችላል። ትላንት ታሪክ ነው፣ አልፏል። ነገ ምስጢር ነው፣ ምን ይዞ እንደሚመጣ አይታወቅም። ደግሞ ሲመጣ የራሱ የሆነ ቻንስ አለው፣ የራሱ የሆነ ቅጣት አለው። ለቀኑ ቅጣቱ ይበቃዋል ተብሎ ተቀምጦ፣ ስለዚህ እድላችን መቼ ነው ማለት ነው? ዛሬ። ሐዋርያው ቅዱስ ጳውሎስማ ከዚህ ጠንከር አድርጎ ያስቀምጣል። ዘእንበለ ይዕርብ ፀሐይ አቁረሩ መዓተክሙ፣ ፀሐይ ሳትጠልቅ ቁጣችሁን አብርዱ። ቁጣ ማለት ነው እግዚአብሔርን ያስቆጣንበት ነፍሳችን ያስቆጣንበት ኃጢአት ነው። ስለዚህ ይህች ፀሐይ ወደ መስኮቷ ሳትገባ መምህር የምፈልገን ንስሐ መግባት ዛሬ ነው። ነገማ ነገ የምንሰራዋለን፣ ሌሊት የሰራነው የምንሰራዋለን። ስለዚህ የንስሐ ጊዜው መቼ ነው? ሁል ጊዜ። ጳውሎስ አሁንም ይላል የመዳን ቀን አቤት ሁላችሁ የመዳን ቀን ዛሬ ነው፣ ዛሬ ነው፣ ዛሬ ነው። አሁን በማለትና ነገ በማለት ልዩነት አለ። አሁን ከዚህ በኋላ ምን እንደሚገጥመን አናውቅም። አሁን ኃጢአተኛነት ከተሰማኝ፣ አሁን ህመም ከተሰማኝ አሁን መድኃኒት ፍለጋ መሮጥ አሁን። ስለዚህ ንስሐ የማይገባበት ቀን የለም። በየትኛውም ሰዓት እሑድም ይሁን ባለ ሃምሳም ይሁን የቱም ይሁን ንስሐ መግባት የግድ ነው። ቁጣን ማብረድ የግድ ነው። እና የኔታ ግን እንደ መምህሬ ግን ቀኖና ሲሰጡ ቀኖናውን ሊለዩት ይችላል። እሑድ ስግደት አይሰጧቸውም፣ ምሁራን ናቸው እነሱ። ምክንያቱም ቅድም እሑድ አይሰገድም ብለናል አይደል? በዓለ ሃምሳ ላይ ስግደት አይሰጧቸውም። ቀኖና ስግደት ብቻ አይደለም።
ቀኖና ጾም ብቻ አይደለም፣ ሌላም አለ። የቀረም ደግሞ ቅድም አይሰገድባቸውም ያልናቸው ቀኖች አሉ አይደለ? እነዚህን ቀናት መርጠው ለይተው በእነዚህ ጊዜ ይህንን ስገድ ይህንን ጾም አይሟችሁም አይባልም። እናንተ ግን በየትኛውም ጊዜ ኑዛዜ ይሰጣሉ። እነሱ አንድ ቃል፣ በነገራችን ላይ አንድ ቃል አንድ አበ ነፍስ እንደ አንድ ፍትሐ ነገሥት መጽሐፍ ነው የሚወሰድ። በየሰማችሁ እንደ አንድ የሥርዓት መጽሐፍ ነው የሚወሰድ። መምህሩ እንዲህ አድርግ እንዲህ አታድርግ ካለ ያ ሕግ ሆኖ ይሰራል። ስለዚህ በባለ 50 ጾም አይሏችሁ፣ ጸልዩ አይሏችሁ። በዚህ ሰዓት መጾም መጸለይ አግባብ ማለት መጾም መስገድ አግባብ አይደለም። ጸልይ ይሄን ያህል ጸልይ ሊሉ ይችላሉ። ይሄን ያህል መጹት ሊሉ ይችላሉ። ሌላ የቀኖና አይነት አሉ። ይህንን ቅድም ከማይሰገድባቸው ጋር አያይዛችሁ ወስዱታላችሁ። ከዚያ ውጭ ግን ንስሐ የማንገባባቸው ጊዜ ዛሬ ንስሐ እንገባለን፣ ነገ ንስሐ እንገባለን፣ ከነገ በኋላ ንስሐ እንገባለን። ለምሳሌ ዛሬ ምን እንበላለን? ነገ ምን እንበላለን? ከነገ በኋላ ምን እንበላለን? ሁሉ ጊዜ ምን እንበላለን አይደል? ባንበላ ምን ስለምንሆን ነገሩ ባንበላ ምን ስለምንሆን አትሽኮርበሉ። ባትበሉ ምን ትሆናላችሁ? አቤት ራስ ገበራ ግን። ስለዚህ ዛሬ ንስሐ እንገባለን፣ ነገ ንስሐ እንገባለን። ሁሉ ጊዜም ተነሳይ ልቦና አይንሳና አይንሳችሁ። አሜን።